በሲኦል ግን ምንም ብዙ ነፍሳት እንኳን ቢታጨቁ ብዙ እንኳን ቢሰበሰቡ እንዲህ ናቸው፣ አይተያዩም። በነገራችን ላይ አንድ ሊቀ ጳጳስ እንዲህ ነው የገለጠው፣ አይተያዩም። ምክንያቱም መታየት ማለት አንድ ማለት ስለሆነ፣ መተያየት ማለት አንድነት ማለት ስለሆነ፣ አለመታየት ደግሞ ብቸኝነት ማለት ነው። እና እንደውም በግልጽ ተግሳጽ ዘቅዱስ ዮሐንስ አፈወርቅ የሚባል መጽሐፍ አለ በቤተ ክርስቲያን ውስጥ። ግን የመጀመሪያው ምዕራፍ ላይ ይህንን ነው የሚናገረው፣ በሲኦል ስላሉት ነፍሳት ማለት ነው። በሲኦል ያሉት ነፍሳት ጉባኤ ሆነው ሳለ ጉባኤ መሆናቸውን አያውቁም ይላል። ስብስብ እንኳን እንደሆኑ ሌላ ሰው እንዳለ አያውቅም። አይተያዩም ከምንለው ጋር ቀደም ብለን ካልነው ጋር ይገጥማል። ከዚያስ አይተዋወቁም፣ እየራሳቸው ብቻቸውን ስቃይን ፍርድን እንደሚቀበሉ ሆነው ይኖራሉ። የትኛውም ፍጥረት ለሰው ነው የተፈጠረው ይላሉ አባቶቻችን። የትኛውም ፍጥረት በሰማይም ያሉት ፀሐይም፣ ጨረቃም፣ ከዋክብትም መላእክትም ጭምር፣ በምድርም ያሉት እንስሳትም፣ አራዊቱም፣ አዋፉም ሌላውን ፍጥረት በሙሉ ለሰው ነው የተፈጠሩት። ሁሉም ለአዳም ነው የተፈጠሩት። መጽሐፍ ቅዱስ እንዴት ልረዳ ብሎ ሰው ይጠይቅ፣ ቤተክርስቲያን እንዴት ነው የተረዳችው ነው አይደል መልሱ። ይሄንን እንዴት ልተርጉም ሲል ከመጽሐፍ ቅዱስ ቤተክርስቲያን ይሄንን እንዴት ተረጎመችው ነው መልሱ። በየግል ስለማይቻል ማለት እግዚአብሔርስ ሞትን አልፈጠረም ታዲያ እንዴት ሞት መጣ ቢል ሰው ቀጥሎ ምን ይላል እዛው ላይ ክፎች ሰዎች ወዳጃቸውን ከሩቅ እንደሚጠሩ ሞትን ጠሩት፣ ከዚያ በኋላስ ወዳጅ አደረጉት ይላል። በየብስ በባህር ስለሚጓዙ ሰዎች እንማልዳለን ትላል። በየብስ በባህር ስለሚጓዙ ስለ ክርስቲያኖቹ አትል፣ በየብስ በባህር ስለሚጓዙ። ለምንድን ነው አቡነ ሳሙኤል ዘዋልድባ በአንበሳ ላይ ተጭነው የሚሄዱት ብሎ ሰው ይሄን እንዴት ነው ቆይ ሊጠራጠር የሚችለው? ምክንያቱም ሰው የተፈጠረው ራሱ ለምንድን ነው? ፍጥረትን ለመግዛት እኮ ነው አይደል እንዴ? ፍጥረትን ለማናገር ለመግዛት ነው፣ ለማስተዳደር ነው፣ ሌላውንም ፍጥረት ለመንከባከብ ነው። ሞት ሁኔታ ነው። በነገራችን ላይ የሆነ አካል ከህልውና ያለው ያ ነው የሚባል አይደለም። ኃጢአትም እንደዛ ጥገኞች ናቸው። ልክ የሰውን ጠማማነት ተከትሎ ነው የመጡት ማለት ነው። አዲስ ኃጢአት የለም በነገራችን ላይ በአዲስ ኪዳን የተደገመ ነው። እና በብሉይ ኪዳን እንዳለ ሰርቶ ያ ጽዋ ሲሞላ ሊፈስ ሲል ክርስቶስ መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የንጽሕት ቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ ብዛት እስከዚህ ሰዓት ስላደረሰን በዚህ በተቀደሰው ቦታ አንድ ስላደረገን ቅዱስ ቃሉን እንድንሰማ ስለፈቀደልን ከትላንት ዛሬ ወደሱ የተሻለ እንድንቀርብ ይህንን እድል ስለሰጠን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ነው። ባለፈው ሳምንት ኦርቶዶክሳዊ መንፈሳዊነትን በሚመለከት መነጋገር ጀምረን ነበረ። አንዳንድ ነጥቦችን ለማንሳት ሙካክረን ነበር አይደለ? በዚህ ጉባኤ ላይ ዛሬ ከዚያ ቀጥለን የምናይ ይሆናል ማለት ነው። እግዚአብሔር አምላክ እውነት ነው በአንዲት ሃይማኖት ነው ወደ እርሱ እንድንቀርበው ወደ እርሱ እንድንደርስ የፈቀደልን ያዘዘን። ግን አካሄዳችን ቅንነት፣ ትህትና፣ ንጽህና እስካለው ድረስ አጠራሩ የተለያየ ነው። ስለዚህ ለአንዱ ወደ እግዚአብሔር የሚቀርብበት መንፈሳዊ ምግባር ወይም ትሩፋት አንድ ነገር ይሆናል፣ ለሌላው ደግሞ ሌላ ነገር ይሆናል። እና ከአባቶችም ሕይወት የምናየው እሱ ነው። ለአንዱ በመታዘዝ ይሆናል ወደ እግዚአብሔር የሚቀርበው ፍጹምነት ደረጃ ላይ የሚደርሰው። ለአንዱ ደግሞ በጸሎት ሊሆን ይችላል፣ አብዝቶ ጸሎተኛ በመሆንና በዚያ ንጽህናን በማግኘት ማለት ነው። ዞሮ በየትኛውም እንግዲህ የአባቶች ሕይወት ውስጥ በየትኛውም የእናቶች ሕይወት ውስጥ ግን የእግዚአብሔር ጸጋ ነው የሚሰራው፣ እግዚአብሔር ራሱ ነው የሚሰራው ማለት ነው። እና አንድ እንደውም እግዚአብሔርን የምናደንቅበት ቸርነቱንም እጹብ የሚያሰኘን አንዱ ይሄ ነው። ግዴታ አንድ አይነት አኗኗር ይኑራችሁም አልተባለም። ወይም አንድ አይነት ምግባር ላይ ብቻ ኤክሴል አድርጋችሁ በዚያ ብቻ በርትታችሁ ወደ እኔ ድረሱም አልተባለም። የተለያየ ነው። ቀደም ብለን ለመግለጽ እንደሞከር ነው። ግን መክብቦች ደግሞ አሉ። ትህትና መቼም ቢሆን የሚቀር ነገር አይደለም። ትህትና እግዚአብሔርን መውደድ መቼም ቢሆን የሚቀር አይደለም። ግን በዛ ውስጥ ሆኖ በዚያ በመቃኘት ቀደም ብዬን ለመግለጽ እንደሞከርኩት መታዘዝ የበለጠ እንደ ተውህቦ ሆኖ ስጦታ ሆኖ የሚሰጠው ሰው ይኖራል። ይቅርባይነትም እንደዚያው፣ የቤተ ክርስቲያን የአገልግሎት ትጋትም እንደዚያው 24 ሰዓት ቢያገለግሉ የማይደክሙ አባቶችን እናውቃለን አይደል? እናቶችን ከቤተ እግዚአብሔር ማይለዩ ማለት ነው፣ ማይሰለቹ ማይደክሙ አሉ። እና ልክ በተለየ ሁኔታ የሚሰጥ የእግዚአብሔር ሀብት ስላለ ነው እግዚአብሔርም በዛ መስመር
ልጆቹን ወደርሱ ይደርሱ ዘንድ ስለሚጠብቅ ነው። እና ኦርቶዶክሳዊ ህይወት እውነት ነው ሁሉ ጊዜ ስለሱ ነው የሚነገረው። በየትምህርቱ በየመድረኩ ስለሱ ነው የሚነገረው። ቤተክርስቲያንም በየአገልግሎቷ ቀጥታ ስለ ኦርቶዶክሳዊ ህይወት ነው የምታስተምረው። ግን የትምህርቱ ስልት አፕሮቹ ሜቶዱ ሊለያይ ይችላል፣ አቀራረቡ ሊለያይ ይችላል። ስለዚህ የትኛውንም የቤተክርስቲያን ትምህርት እየሰማን ወይም አገልግሎት እየተሳተፍን ስለ ኦርቶዶክሳዊ ህይወት ማንረዳ ከሆነ ምናልባት ክፍተቱ እኛ ጋር ሊሆን ይችላል ማለት ነው። እውቀት ብቻ የሚባል አይኖርም ማለት ነው። ባለፈውም ሳምንት አንስተናል ይሄንን አይደል? ሰው ስላወቀ ብቻ ሊጸድቅ አይችልም። ይልቁንስ ማወቁ ወደ ማድረግ እንዲያደርሰው ነው። ሲጀምር ማወቅ ያስፈልገው እንደዚህ ቁጭ ብሎ መማር ያስፈልገው አንደኛ የረሳናቸውን ነገሮች እንድናስታውስ ነው። ሁለተኛ ማናቃቸውን ነገሮች እንድናውቅ ነው። ሶስተኛ ደግሞ ምናቃቸው የሚመስሉን ነገሮች ግን ያልተረዳናቸውን በትክክለኛው መንገድ እንድናውቅ እንዲህ አይነት ነገር አለ። ስለዚህ በራሱ ጌታም በመጨረሻው ጊዜ ለፍርድ ሲመጣ የተማርነውን ትምህርት አይጠይቀንም። ምናስታውስ ከሆነ በወንጌል ላይ በማቴዎስ ወንጌል ላይ በዳግም ምጽአት ጊዜ እስቲ ምስጢረ ሥላሴ ምን ነበረ? እንዴት ነበር የተማራችሁት? የዚህ ጥቅስ ትርጉሙ ምንድነው? የሚል ጥያቄ አይኖርም። ምን አደረክ? ስለዚህ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጎብኝታችሁኛል፣ ጠይቃችሁኛል የሚሉ ጥያቄና መልሶች በኋላ ከኛ የሚፈለጉት ጉዳዮች የሥራ ጉዳዮች ናቸው። ግን እነዛ ስራዎች በራሳቸው ስራዎች አይደሉም። በውስጣቸው ከእምነት ጋር እንዲሁም ደግሞ ከትክክለኛ ኦርቶዶክሳዊ ክርስቲያናዊ መረዳት ጋር የሚደረጉ ናቸው እንጂ አንድ ሰው በራሱ ብቻውን ደግ መሆን አይችልም። ለምሳሌ ብቻውን ደግ መሆን አይችልም። ሱፐርፊሻሊ ላዩን ደግ የመሰለ ሊመስለን ይችላል። እኛ ራሳችን ሚዛናችን በአብዛኛው የተዛባ ስለሆነ፣ ግን እውነተኛ ደግነት ከክርስቶስ ጋር ሲኮን ነው ያ የሚገኘው። እውነተኛ ንጽህና ከክርስቶስ ጋር ሲኮን ነው እና እውነተኛ ትህትናም እንደዚያው። ስለዚህ እውነተኛ የክርስቲያን ምግባርና ትሩፋት የሚሰራው በእግዚአብሔር ጸጋ ነው እያለን ነው። ለሰው ብቻውን አቅም የለውም እያለን ነው። በራሱ ህይወት ውስጥ በመውደቅ በመነሳት ውስጥ ባለፈው ያነሳናቸው ሁለት አንጻራት አሉ። አንደኛው በምስጢራተ ቤተክርስቲያን በኩል የሚታየው ኦርቶዶክሳዊ ህይወት አለ። ሁለተኛው ደግሞ በትህርምታዊው ገጹ የሚታየው ኦርቶዶክሳዊ ህይወት አለ። ሁለት ናቸው፣ ሁለትም አይደሉም። እውነት ነው መልካቸው ሁለት ይመስላል፣ ግን የተዋሃዱ ናቸው። አንዱ ያለ አንዱ አይሆንም። ካልጾምንና ንስሐ ካልገባን ቀኖና ካልፈጸምን ወደ ስጋው ደሙ እንቀርባለን እንዴ? የተዋሃዱ ናቸው ማለት ነው። ልክ እንደዚህ ቁጭ ብሎ መማርም አንዱ የትህርምት ስራ ነው። በነገራችን ላይ በተለይ በዚህ ጊዜ ዲስትራክሽን፣ ይሄ የአይምሮ መበታተን በበዛበት ጊዜ ማለት እና አሁን የዓለም ላይም በየሚዲያውም በተለይ ሶሻል ሚዲያ ላይ ከረንሲው ምንድነው? ገንዘብ ነው እንዴ? ዶላር፣ ዩሮ፣ ብር እንደዛ ነው እንዴ? ከረንሲው አይደለም፣ አቴንሽን ነው የሰው። ስለዚህ የህዝቡን ወይም የዚህን የማህበረሰብ ክፍል ወጣትም ሆነ አዛውንት ወይም ህፃናት ምን አቅርቤ እንዴት ነው አቴንሽኑን ወደ እኔ ማድረግ የምችለው ነው። ከዛ በኋላ ሰው የራሱን ፕሮዳክት ይሸጣል ማለት ነው። የቢዝነሱን ዓላማ ያካሂዳል፣ የንግዱን ዓላማ እና በተለይ በዚህ ጊዜ ድሮም ቢሆን ሰው የሚፈተነው ከውድቀት በኋላ ከአዳምና ከሔዋን በደል በኋላ ዲስትራክሽን ነበር የመጀመሪያው ፈተናው። ኃጢአትም የሚጀምረው ከህሊና ነው፣ ከሐሳብ ነው። ጽድቅም የሚጀምረው ከህሊና ነው፣ ከሐሳብ። ስለዚህ ልክ ይሄ ህሊና ይሄ ሐሳብ መበታተን ጀመረ ማለት ሰው ቨልነረብል ነው ማለት ነው። ጥፋት ለማድረግ ኃጢአት ለመስራት የተጋለጠ ነው ማለት ነው። ከፍቷል ማለት ነው ራሱ። እና አሁን ደግሞ የበለጠ ነው እያልኩኝ ነው። የበለጠ የኛን ሐሳብ የሚወስዱ ነገሮች የበዙ ነውና ስለዚህ ቁጭ ብሎ መማሩ፣ ቁጭ ብሎ ማንበቡን፣ ቁጭ ብሎ ማሰቡን፣ ቆሞ መጸለይ አሁን ውድ ነው አይደለም እንዴ? አልተወደደም? እናንተ ጋር ውድ ነው ቆሞ መጸለይ፣ ሐሳብ ሰብስቦ ማለት ነው። እና ይሄንን ሁለቱን ነገሮች በምስጢራዊው በኩል ወይም በስርዓተ አምልኮታዊ በኩልና በትህርምታዊ በኩል ያሉትን የኦርቶዶክሳዊን ህይወት ገጻት ነካ አድርገን ነበር ያቆምነው ባለፈው። አሁን የተወሰነ ለሱም እንደ መንደርደሪያ በተወሰነ መልኩ እንደ መንደርደሪያ ሆኖ የሚጠቅሙንን አንዳንድ ነጥቦች በተለይ
የሰው ልጅ ከተፈጠረበት ዓላማ አንፃር ማየት ስላለብን እነዛን ነጥቦች ወደዚያ እንገባና ትምህርታችንን በዚያው እንቀጥላለን ማለት ነው። እንግዲህ በአባቶቻችን ጉባኤ ተገኝቶ ጉባኤያቸውን የባረከላቸው ምስጢሩን የገለጠላቸው አምላካችን እግዚአብሔር ምስጢሩን ይግለጽልን። የሰው የተፈጥሮ ዓላማ ምንድነው ሲባል ብዙዎቻችን ምን መልሰው መልስ አለ ወይም ሲመለስ የሰማ ነው። በአብዛኛው ለምን ነው ሰው የተፈጠረው ሲባል የእግዚአብሔር ስሙን አመስግኖ ክብሩን መውረስ ይላል። ሁለት ነገሮች ነው፣ ስሙን አመስግኖ ክብሩን መውረስ። የተወሰነ ነካ አድርጌዋለሁ ባለፈውም ሳምንት እና አንደኛው መንስኤ ነው፣ ሁለተኛው ውጤት ነው። ስሙን ማመስገን መንስኤ ነው። ስሙን ካመሰገኑ በኋላ ደግሞ የሚከተለው ውጤት ወይም የሚሰጠው ዋጋ ምንድነው? ክብሩን መውረስ ነው። እና መጀመሪያውኑ ሰው ሲፈጠር በእግዚአብሔር ጸጋና በእግዚአብሔር ቸርነት ነው የተፈጠረው፣ ከጸጋው እንዲሳተፍ ነው የተፈጠረው። እና በዚያውም ሌሎች ፍጥረታት በራሱ እግዚአብሔርን እንዲያገኝባቸው ወደ እግዚአብሔር እንዲቀርብባቸው ምክንያት እንዲሆኑ ነው የተፈጠሩለት። የትኛውም ፍጥረት ለሰው ነው የተፈጠረው ይላሉ አባቶቻችን። የትኛውም ፍጥረት በሰማይም ያሉት ፀሐይም፣ ጨረቃም፣ ከዋክብትም መላእክትም ጭምር በምድርም ያሉት እንስሳቱም፣ አራዊቱም፣ አዋፉም ሌላውም ፍጥረት በሙሉ ለሰው ነው የተፈጠሩት። ሁሉም ለአዳም ነው የተፈጠሩት። በስነ ፍጥረት ቅደም ተከተል በዕለተ ዓርብ ነው አዳም የተፈጠረው። ከዓርብም 3 ሰዓት ላይ በሰለስት ማለት ነው። መጨረሻ ነው የተፈጠረው በስድስተኛው ቀን። ግን ከሱ በፊት ከተፈጠሩት ፍጥረታት በላይ ነው ክብሩ ነው ተፈጥሯዊ ክብሩ። መጀመሪያ የተሰራበት የታለመለት በእግዚአብሔር ዘንድ ዓላማ ተደርጎ የተያዘለት እሱ ነበር። ከሁሉ በላይ ሆኖ ተፈጥሮ ከዚያ በኋላስ በዚያው እግዚአብሔርን እየመሰለ ከእግዚአብሔርም ጸጋ እየተሳተፈ ለዘላለም እንዲኖር ማለት ነው። ሱታፊ አምላክ ገና ከመጀመሪያውም የእግዚአብሔር ሐሳብ እንጂ በኋላ የመጣ ኮንቲንጀንት ፕላን አይደለም። ይሄ ልክ አደጋ ከተፈጠረ በኋላ ከዛ የሚከተል አይነት እቅድ አይደለም። ከእግዚአብሔር አንፃር ከመጀመሪያውም የተፈጠረው ከእግዚአብሔር ጋር እንዲኖር ነው። እሱ በጸጋ አምላክ ሆኖ እግዚአብሔር ደግሞ የባህሪ አምላክ ዘላለም አምላክ እንደሆነ ማለት ነው። ግን በኋላ ምን መጣ? በደል መጣ፣ ኃጢአት መጣ። ከዚያ በኋላ ምን ተፈጠረ? በእግዚአብሔርና በሰው መካከል ክፍተት ተፈጠረ ማለት ነው። ያ ክፍተት ጉድጓድነቱን ሲገልጹ እነ ቅዱስ ኤፍሬም ሶሪያዊ መሰረት የሌለው ግራውንድ የሌለው መረገጫ የሌለው ግን ጥልቅ የሆነ ካዝም ነው ይላል። ካዝም ማለት ሸለቆ ማለት ነው። ግን ቢኬድ አሁን የትኛውም ሸለቆ እኛ ሀገር ያሉት ሸለቆች አባይ ሸለቆ ምንበል ጊቤ ሸለቆ ብንወርድ የሆነ ሌቭል አለው አይደል? የሆነ ግራውንድ አለ፣ የሆነ የሚቀበለን መሬት አለ። በኃጢአት ምክንያት የተፈጠረው በእግዚአብሔርና በሰው መካከል የተፈጠረው ያ ካዝም ያ ሸለቆ ግን ያ ገደል ግን መሬት የለውም። መሬት አለው ማለት ወጥቶ ወይም ወርዶ ፈጣሪና ፍጥረት ይገናኛል ማለት ስለሆነ ማለት እና ፈጣሪና ፍጥረት በዛ ምክንያት ተለያየ። ግን ከዛ በፊት ሰው ለዛ ነበር ወይ የተፈጠረው ሲባል በፍጹም አይደለም። እግዚአብሔርስ ይገብረ ሞተ እግዚአብሔርስ ሞት ይላል። ሞት ማለት መለያየት ነው። እግዚአብሔርስ መለያየትን አላመጣም ማለት ነው። ህይወት ራሱ እግዚአብሔር አይደለም። ስለዚህ ከህይወት መለየትን ከሱ ሰው እንዲርቅ እግዚአብሔር ይህንን አላደረገም። ከመጀመሪያው ሞትን ያመጣው ማን ነው? ሰው ነው። ከሰውም ደግሞ የፈቃዱ ጥመት ነው። ሰው ነው፣ እውነት ነው፣ ኃላፊነቱ የሚወስደው። ግን ሰው ራሱ እንዲሳሳት ሆኖ አይደለም የተፈጠረው፣ ወይም ስሁት ሆኖ አይደለም የተፈጠረው። ግን ቢፈቅድ ይሳሳታል። አልፈልግም እኔ ቀጥ ባለው መንገድ ካሁን በኋላ መኖር አልፈልግም፣ እግዚአብሔርን አልሻም ካለ እግዚአብሔር አያስገድም። እና በዛ ምክንያት ነው የመጀመሪያዎቹ ሰዎች የሳቱ። ግን ለመሳት አይደለም የተፈጠሩት። የተፈጠሩት ቅድም እንዳነሳ ነው ከማን ጋር ለመኖር ነው? ከእግዚአብሔር ጋር ለመኖር ነው። ስለዚህ ሲጀምር ጀምሮ ሰው የተፈጠረው በአንድነት ለመኖር ነው። ብቸኝነት አያምርበትም ማለት ነው። ሰው አያምርበትም ብቻ አይደለም። ይሄ አያምርበትም ስንል ይሄ ውጫዊ ውበት እያለን አይደለም። ነፍሱ አያምርባትም። በብቸኝነት ሰው ይሰቃያል እንጂ ምንም አይነት ተድላ ደስታ ሊያገኝ አይችልም። ለምን? ስለተፈጠረ፣ በአንድነት ለመኖር ስለተፈጠረ። መጀመሪያ ከማን ጋር? ከእግዚአብሔር ጋር። ከዚያስ ወደ ጎን ደግሞ ከሌላው ከቢጤው ጋር። ቢጤ ነው የምንለው አይደል? ቢጽ የሚለው
በግዕዙ ቢጽ ነው የሚለው። ከዛ ወደ አማርኛው ቢጤማ ከዛ ከቢጤው ጋር ከሚመስለው ጋር ማለት ከመሳዩ ጋር ለጊዜው አዳም የሱ መሳይ ማነች? ሔዋን ነች። ከሔዋን ጋር ግን መጀመሪያ ከማን ጋር ያንን አንድነት ያጸናል? ከፈጣሪው ከእግዚአብሔር ጋር። ከፈጣሪው ከእግዚአብሔር ጋር ያለው ኮሚኒየን አንድነት እስከጸና ድረስ ከሷ ጋር ራሱ በሰላም በፍቅር በደስታ አብረው ይኖራል። ከእግዚአብሔር ጋር ሲጣላ ግን ከሷ ጋርም ተጣልቷል እኮ አይደል? ልክ የእግዚአብሔርን ትእዛዝ ሲያፈርስ እነሱም ሰላም አላገኙም። ከዚያ በኋላ ተኮራርፈዋል። መኮራረፍ ተጀመረ ማለት መጣላት ተጀመረ። ግን እግዚአብሔር እንግዲህ እንዳጠፉ ዓርብ 11 ሰዓት ላይ ሰኮና ሲል የሰው የኮቴ ድምፅን እያሰማ ሲመጣ እግዚአብሔር በባህሪው በእግዚአብሔርነቱ እንደዛ አይነት ድምፅ አለው ማለት እኮ አይደለም። ግን እየመጣሁኝ ነው፣ ለንስሐ ተዘጋጅ፣ ለመናዘዝ ተዘጋጅ ማለት ነው። ሲግናል እየሰጠው ነው፣ ምልክት እየሰጠው ነው፣ እንዳይደነግጥ ሰው ማለት ነው፣ ድንገተኛ ሆኖበት። ስለዚህ እንደዚህ ያንን ድምፅ ሲሰማ ሁለቱም ወደ ምን ተደበቁ ነው የሚለው? ወደ ዕፀ በለስ ዛፍ ተደበቁ ነው። በበደሉባት እንደገና ተደበቁባት ማለት ነው። ሁለተኛ ጥፋት። ከዚያ በኋላ ሲያናግራቸው በውኑ በገነት ውስጥ ካሉት አትብላ ካልኩ ከዛፎቹ በልታ ይሆንን ብሎ ልክ ሰው እንዲናዘዝ አመቻችቶ ነው የጠየቀው። ኦሪት ዘፍጥረት ምዕራፍ 3 ላይ ነኝ አሁን ያለሁት። ለምን ሳትክ? ለምን አልታዘዝከኝም? ትእዛዜን ለምን አፈረስክ? ለምን ቀጥፈህ በላ አይደለም ያለው። እንደው በልታ ይሆንን አለው። እና ሰው ምን አለ? ያን ጊዜ አበስኩ ገበርኩ አለ። ይሄ የእናቶች አነጋገር ነው አይደል? ንስሐ ነው ነገራችን ላይ አበስኩ ገበርኩ የሚሉት። አሁን አበስኩ ማለት በደልን አደረግኩ ማለት አበሳ በደል ነው። ገበርኩ አደረግኩ ነው። መዝሙር 50 ላይ ነው ያለው አይደል? ምን ያህል ወደ ባህላችን በጣም ገብቶ እንደነበር የክርስቲያናዊ እሴት እሱን ነው የሚያመለክተው። ተሳለኒ እግዚኦ በከመ ሳይልከ፣ አቤቱ እንደ ቸርነትህ መጠን ማረኝ፣ ወበከመ ብዛ ምሕረትከ ደምስስ ኃጢአትየ። መዝሙር 50 አይደል? ከዚያ በኋላስ ሕጽበኒ ወአንጻኒ ኃጢአትየ ወማበሳይን አምጻኒ እስመ ለእለ አእምር ጌጋየ፣ እኔ በደሌን አውቃለሁ ይላል። ወኃጢአትየ ቅድሜ ውእቱ በኩሉ ጊዜ፣ ኃጢአቴም ሁሉ ጊዜ በፊቴ ነው ይላል። ለከ ለባሕቲከ አበስኩኝ፣ አቤቱ አንተን ብቻ ምን አልኩኝ? በደልኩኝ። ወቅድሜከ እኮ የገበርኩ ይላል። ክፉንም ደግሞ በፊትህ አደረግኩ ይላል። አበስኩ ከዛ ገበርኩ ይላል። አበስኩ ገበርኩ ማለት ያ ዝም ብሎ ከሰማይ ዝም ብሎ ከየትም የተገኘ አይደለም ለማለት እና እንደዛ አላሉም ሰዎች። እግዚአብሔር የሰውን ኮቴ እያሰማ ሲመጣ እንደዛ አላሉ። ይልቁንስ አዳም ምንድን ነው ያደረገው? ሚስት አድርገህ የሰጠኸኝ እሷ አሳተችኝ። ምን ማለት ነው? በሌላ አገላለጽ አንተ እሷን ሚስት አድርገህ ባሰጠኝ ኖሮ እኔም ራሴን ችዬ እንዳኖርኩኝ እና አልስትም ነበር ማለት ነው። ስለዚህ አንደኛ ከሷ ጋር ያለውን ጸብ አወጀ ማለት ነው። ጸብ ተጀመረ ከሷ ጋር። ከማን ጋር ጸብ ስለተጀመረ? ትእዛዝን በማፍረስ ከእግዚአብሔር ጋር ጸብ ስለተጀመረ ማለት እና ጸብ ጀማሪውም ሰው ነው፣ አመፀኛው ሰው ነው የሚባለው ለዚያ ነው። ያመፀው ሰው ነው። ሁለተኛ ደግሞ እሷን ብቻ አይደለም ተጠያቂ ያደረገው። አንዳንድ ሰው እሷን ብቻ ተጠያቂ ያደረገ ይመስላል። አይደለም። በዋነኝነት ተጠያቂው ማን ነው? እግዚአብሔር ነው ራሱ። ሚስት አድርገህ የሰጠኸኝ እሷ ብሎ ነው ራሱ የገለጻት እና እንኳን ንስሐ ሊገባ እንኳን ማረኝ ይቅር በለኝ በድያለሁ ሊል ይቅርና ማለት እና ሰው ወዳልተፈጠረበት መንገድ ውስጥ ገባ ማለት ነው። የሱ ወዳልሆነ መንገድ ውስጥ ወደ እንግዳ መንገድ ውስጥ ገባ ማለት ነው። ከዚያስ የንስሐ ቃልን የንስሐ ነገርን ከአዳም ስላላገኘ እግዚአብሔር አምላካችን ቸር እኮ ነው በእውነቱ። አሁን ደግሞ ማንን ጠየቀ? ሔዋንን ጠየቀ። እሷ ደግሞ በማን አሳበበች? በእባብ። እባብ አሳተኝ፣ እባብ መከረኝ አለች። እውነት እኮ ነው። በነገራችን ላይ በአንድ በኩል እኮ ስናየው ማለት በአንድ በኩል ማለት በሎጂክ ማለት ነው። በእኛ በሰብአዊ ምክንያታዊነት ስናየው እንደ ታሪኩ ከሆነ ማንን እባብ አይደለ የመከረቻት ሔዋንን ያሳሳተቻት? አዳምንስ ደግሞ ሔዋን አይደለች በልታ ያበላቸው? ግን እግዚአብሔር ከዚህ በላይ ነበር የሚጠብቀው። ሎጂክ በቂ አይደለም በነገራችን ላይ። አሁን በሎጂክ በአመክንዮ ደረጃ በቂ የሚሆን ግን ከሎጂክ በላይ ነው። እዛ ጋር ተፈልጎ የነበረው እግዚአብሔር የጠበቀው ምንድነው? ሰው ለራሱ ጥፋት ራሱ ኃላፊነት እንዲወስድ ነው እንጂ እንዲያሳብብ አይደለም። እንጂ እኮ ምንድነው በኩነቶች ቅደም ተከተል በተፈጠረው ኢቨንት እኮ እውነት ነው
እሷ የስተት ምክንያት ሆኗለች ለሷ ደግሞ የእባብ ምክር አለ ግን እግዚአብሔር ከሰዎች ይሄንን አይደል አሁንም ቢሆን በነገራችን ላይ ይሄንን አይደል እገሌ ነው ያሳሳተኝ እገሌ ነው ሱስ ውስጥ ያስገባኝ እገሌ ነው ይሄንን አይደለም እግዚአብሔር ነው ሁሉም ሰው ለራሱ ህይወት ምን እንዲወስድ ነው ኃላፊነት እንዲወስድ ከዚያ በኋላስ ማረኝ እንዲል ነው ያን ጊዜ ያንን ማረኝ ባዩን በደለኛውን ሰው ካለበት ድረስ ወርዶ እግዚአብሔር ያነሳዋል ከወደቀበት እንጂ አሁን ልክ በመጠቋቆም ከሆነ አይሆንም እውነተኛ የጽድቅ አትገኝም ማለት ነው እና መንፈሳዊ ህግ ከሎጂክ በላይ ነው ማለት ነው ከዚህ እንኳን ምን እንረዳው ከኛ ምክንያታዊነት በላይ ነው አሁን በእለት ተእለት ራሱ አነጋገራችን እሷ እኮ እንደዚህ የምትሆነብ እንደው ብትሆንም እኮ ምክንያት አላት ይባላል ልክ አንዳንድ ሰው የሆነ ወጣ ያለ ምግባር ወይም ደስ የማይል ነገር ሲያሳይ ወይም ሲያደርግ ወይም ሲናገር እሱም እኮ ቢሆን ምክንያት እኮ አለ ይላል ምክንያት አለው ማለት እውነተኛ ነው ማለት አይደለም ወይም ትክክለኛ ነው ማለት አይደለም አያድንም ማለት ነው ከዛ በላይ ከፊደሉ በላይ ከሎጂኩ በላይ መንፈሱ ነው የሚፈለገው ማለት ነው ትርጉሙ ነው የሚፈለገው ማለት ነው በአዲስ ኪዳንም የቀጠለው ከውድቀት ስንነሳ በጌታችን በኢየሱስ ክርስቶስ ይሄው ነው ማለት ነው ያው ሰይጣን አሳተኝ ራሱ ማለት አይቻልም በነገራችን ሰይጣን አያስትም እኮ ማለት አይደለም ክፉ ምክር አይመክርም እኮ አይደለም ወይም እንደዚህ አይነት ወደ ጠማማ መንገድ አይመራም እኮ አይደለም ሰይጣን ግን በሱ ማሳበብ አይችልም ሰው ለምን ራሱ አዋቂ ልቡና ስላለው ማለት ነው ሰው እንደየመጠኑ እንደየተሰጠው ነው ከእግዚአብሔር የሚቀበለው በነገራችን እንደየተሰጠው ከእግዚአብሔር መጀመሪያ ይቀበላል ከዚያ በኋላ እግዚአብሔርም ያንኑ ነው የሚፈልግበት ልክ አሁን ጥያቄ ሆኖ ይነሳል ባለ መክሊቶቹ ጋር ስንሄድ ባለ አንድ አለ ባለ ሁለት አለ ባለ አምስት አለ ባለ አንዱ አላተረፈም አትራፊዎቹ ባለ ሁለት እና ባለ አምስቶቹ ናቸው አይደል የበለጠ ማን ያተረፈ ማን የበለጠ ያተረፈ ለምን አምስት ከሁለት ስለሚበልጥ አይደለም እኩል ናቸው ያተረፉት ለምን መጀመሪያው ነው የተሰጠው ሁለት ነው ስለዚህ ሌላ ሁለት ነው ያተረፈው ባለ አምስቱ መጀመሪያ የተሰጠው አምስት ነው ሌላ አምስት ነው እንደው በቢሮ እንኳን ቋንቋ 100% ነው አይደል ፐርፎርማንሳቸው በቃ ምን ማለት ነው እግዚአብሔር ያልሰጠውን አይጠይቅም ማለት ነው ስለዚህ ለሰው እንደየመጠኑ እንደየአቅሙ ልቡና አለው ማለት ነው የሚያመዛዝንበት ነገሮችን ተመራምሮ አውጥቶ አውርዶ ክፉን እንቢ የሚልበት በጎውን እሺ የሚልበት ምን አለው ነው አለው አእምሮ አለው ለቦ አለው አባቶቻችን ለቦ ይሉታል ልብ ከልብ ጋር የሚገናኝ ነው ለቦ ማስተዋል አለው ሰው የየሰው እኩል ነው ወይ አይደለም ቀደም እንዳልነው እንደ ባለ ሁለቱና እንደ ባለ አምስቱ መክሊት ማለት ነው ስለዚህ ከዛ አንፃር ነው እግዚአብሔር የሚቀበለው የሚፈልገው ልክ የሚተሳሰበው ከዛ አንፃር ነው በኋላ ላይ ይመጣና ምን ያህል አትርፋል የሚለው ስለዚህ ከዛ አንፃር የትኛውም ሰው ነጋዴ ነው ማለት ነው ጽድቅን የሚነግር ነው የሚያተርፍ ነው ማለት ነው ጽድቅን የሚያተርፍ ነው እንጂ በሌላው ላለ ጽድቅን ላለ ማትረፉ ወይም ኩነኔ ለመግባቱ ሌላውን የሚያሳብብ አይደለም መሆን ያለበት ማለት ነው ለማንኛውም ወደና አዳም እንመለስ እና ሔዋን በማን አሳበበች በእባብ አሳበበች ንስሐ የሚስማማቸው ፍጥረታት አእምሮ ልቦ ያላቸው ማለት ማስተዋል ዕውቀት ያላቸው አዳምና ሔዋን ንስሐ ካልገቡ እባብ ንስሐ ሊገባ ይችላል አይችልም ስለዚህ እባብን አልጠየቀም ካስተዋላችሁት ዘፍጥረት 3 ላይ ነኝ እባብን አልጠየቀም ፍርድን ግን ጥያቄን ሲጀምር ከአዳም እንደጀመረው ፍርድን ከአዳም አልጀመረም ከማን ነው የሚጀምረው ከሶስተኛው ከእባብ ይጀምራል በምድር ላይ እየተሳብክ ትሄዳለህ ያገኘው ሁሉ ራስን ይቀጠቅጣል አፈር ትበላለህ ይለዋል ይሄንን ሰምተው እነሱ አሁንም ማረን ይቅርበለ እንዲሉ ነበር እነሱ እንደዛ አላሉ ስለዚህ በበላህ ጊዜ ሞትን ትሞታለህ የሚለው ፍርድ ተፈጸመባቸው ማለት ከዛ በፊት ህግ ሲሰጣቸው ሞትን ትሞታለህ ተብሏል አይደል አዳም ተፈጸመባቸው አሁን እዚህ ጋር ለምንድን ያመጣሁት ነው ሞት ማለት መለያየት ማለት ነው መለያየትን እግዚአብሔር አላመጣው ሞትን ትሞታለህ ማለት ግን እገልሃለሁ ማለትም አይደለም ሌላው ደግሞ እናስተውል እገልሃለሁ በእግዚአብሔር ዘንድ ሞት የለማ እገልሃለሁ አይደለም ይሄንን መብራት ባጠፋው ከዚህ ከብርሃኑ በተቃራኒ ያለው ሪያሊቲ እውነታ ምንድነው ጨለማ ነው የሚመጣው በማጥፋቴ ነው ጨለማ የመጣው እንጂ ጨለማን ፈጥሬ አይደለም ጨለማ ሌላ አካል አምጥቶብኝ አይደለም ግን ምን ማለት ነው ጨለማን ያመጣው
ስዊቹን በማጥፋቴ ምክንያት ልክ እንደዛ ሁሉ ሰውም የእግዚአብሔር ያዘዘውን ትእዛዝ ያንን ተድላ ደስታ ያንን ከእግዚአብሔር ጸጋ እየተሳተፉ የመኖር ዓላማ ትእዛዙን በማፍረስ ሲቀለብስ ያን ጊዜ ሰው ከምን ተለየ? ከእግዚአብሔር ተለየ። ከሁሉ በላይ የሆነ ህይወት ደግሞ እግዚአብሔር ነው። ሌላ አርቲፊሻል ህይወት የለም፣ ወይም እሱን መሳይ ህይወት የለም፣ ወይም ከሱ ዝቅ ብሎ ግን ደግሞ ሰምሃው ተነጻጻሪ ህይወት የለም። እግዚአብሔር ብቻ ነው ህይወት። ከእግዚአብሔር ከተለየ ሰው ምንድን የሚያጋጥመው ወይም ምን ውስጥ ነው የሚገባው? የሞት ሁኔታ ውስጥ ነው የሚገባው። ሞት ሁኔታ ነው። በነገራችን ላይ የሆነ አካል ከህልውና ያለው ያ ነው የሚባል አይደለም። ኃጢአትም እንደዛ ጥገኞች ናቸው። ልክ የሰውን ጠማማነት ተከትሎ ነው የመጡት ማለት ነው። ስለዚህ እግዚአብሔርሰ ይገብረ ሞተ። አሁን በዚህ በመጽሐፈ ጥበብ ምዕራፍ 3 ቁጥር 27 ላይ ነው ያለው። ጠቢቡ ሰለሞን የተናገረው እግዚአብሔርስ ሞትን አልፈጠረም፣ ታዲያ እንዴት ሞት መጣ ቢል ሰው ቀጥሎ ምን ይላል? እዛው ላይ ክፉዎች ሰዎች ወዳጃቸውን ከሩቅ እንደሚጠሩ ሞትን ጠሩት፣ ከዚያ በኋላስ ወዳጅ አደረጉት ይላል። ወአርከ አምሰልዎ ወዳጅ አደረጉት፣ አስመሰሉት፣ ተወዳጁት። ከዚህ በፊት የነበራቸው ወዳጅ እግዚአብሔር ነበረ፣ መላእክት ነበሩ ለአዳም ላይ ለሔዋን። አሁን ሌላ ወረቱ ወደ ሌላ ሆነዋል። ሌላ እንግዳ ወዳጅ አመጣ። ግን ያ ወዳጅ የሚጠቅም ነው አይደለም፣ እንደውም የሚጎዳ ነው፣ የሚሸረሸር ነው፣ ተፈጥሮ የሚያናጋ ነው። እንደውም እነሱ ብቻ አይደለም የተጎዱት ይላሉ አባቶቻችን። አዳምና ሔዋን እኮ ኃጢአት በመስራታቸው በደል በማድረጋቸው ፍጥረት በሙሉ ተዛባ። ፍጥረት መጀመሪያ የተፈጠረው ለአዳም ነበረ። ያ ማለት በዛ ፍጥረት አማካይነት እግዚአብሔር አምላኩን እንዲያመሰግን እንዲያገኝ መስዋዕትም እያቀረበ እንደዚያም እያለ ማለት ነው በፍጥረቱ ምክንያት። ከዛ እግዚአብሔርም ፍጥረቱን ለአዳም ሲያስረክበው እንዲገዛ እንደውም ለዚህ ምልክት ዘፍጥረት 2 ላይ ወደ አዳም እየመጡ እንስሳት ስም ይሰየሙ ነበራል። ስም ማውጣት ስም መሰየም ማለት የስልጣን ምልክት ነው። ስም መጠየቅም የስልጣን ምልክት ነው። በነገራችን ላይ በኋላ ላይ ሊቀ ነቢያት ሙሴ ስም ማን ነው ሲል እግዚአብሔር ነኝ አላለው። ያለና የሚኖር እሱ ላከ ይበላቸው ነው። ስም መጠየቅ የሚችለው አሁንም ራሱ በእኛም ባህል እንደዛ ነው። ታላላቆቻችን ስም እንጠይቃለን። እነሱ ናቸው እንጂ የሚጠይቁት እንደውም ቀጥታም ስምም አይደለም የሚጠይቁት። የማን ልጅ ነህ ነው ይባላል። ምክንያቱም እኛማ ምን እንታወቃለን? ገና 30 40 20 ቢሆነን ስለሆነ ማለት ስለዚህ ከኛ የበለጠ የኖሩት ወላጆች ስለሆነ የማን ልጅ ነህ ስም ማን ነው ይከተላል ማለት ነው። የስልጣን የታላቅነት ምልክት ነው። ስም ያወጣላቸው ነበር ለፍጥረታቱ፣ በተለይ ለእንስሳቱ ለአራዊቱ እና ኢንሃርመኒ ነበር ማለት በስምምነት ነበር የሚኖረው። አሁን ግን ኃጢአት መጣ፣ ኃጢአት ሰራ። ስለዚህ ከተፈጥሮ ጋር እሱ ራሱ ምን አለ? ተጣላ፣ ተጋጨ። ከዚህ የተፈጥሮ ሚዛን ምን ሆነ? ተዛባ። እንደውም የፍርዱ አንድ አካል ምዕራፍ 3 ላይ እግዚአብሔር ምን አለው? ምድር እሾህና አሜኬላን ታብቅልብህ አለው። በቁሙ ምድር፣ ከዚያ ደግሞ ምድር ሰውነት ነው። ይህቺ ምድር በቁሙ ማለት ነው እሾህን አሜኬላን የምታበቅል፣ ከዛ ሰውን የምትወጋ፣ የምትኮሰኩስ፣ እረፍት የምትነሳ፣ የምታሰቃይ ሆነች። በዚህ አንጻር ሌሎች ጉዳቶች ከተፈጥሮ ሳይድ ይድረስብህ ማለት ከተፈጥሮ በኩል ይድረስብህ ማለት ነው እርግማ። ከዚያ በኋላስ በፊት በሰላም አብሯቸው የሚኖሩት እንስሳትና አራዊት ስም ያወጣላቸው የነበሩት አሁን የሚበሉት፣ የሚነድፉት፣ የሚበሉት፣ የሚያሳድዱት፣ የሚያስደነግጡት፣ የሚያስፈራሩት ሆኑ፣ የሚያባረሩት ሆኑ። ከእግዚአብሔር ጋር ስለተጣላ ከተፈጥሮ ጋርም እንዲሁ። በኋላ ጌታችን ኢየሱስ ክርስቶስ ክብር ይግባውና እርሱ መጥቶ ድህነትን ሲያደርግ ሰው ብቻ አይደለም የዳነው የተፈወሰው፣ ተፈጥሮም ተፈወሰች። ወይም የመፈወስ ሂደት ውስጥ ገባች ማለት ነው። ፈውስ ቀስ በቀስ ነው፣ በአንድ ጊዜ አይደለም። ከዚያ በፊት ምድር እሾህና አሜኬላን ታብቅልብህ የተባለችው ምድር፣ አሁን ግን ምድር በክርስቶስ ምክንያት ምንን ታደርጋለች ተብሎ ይዘመራል። ፋሲካን ታደርጋለች ይላል የፋሲካ ሰሙን መዝሙር አይደለም? ወምድርኒ ትገብር ምን ፋሲካ። ለምን? ታጽባ በደመ ክርስቶስ። ምድርስ
ፋሲካን ታደርጋለች በክርስቶስ ደም ታጥባለችና ማለት ነው የሊቃውንቱ መዝሙር። ለቀድሞ ለነበረው ለመርገሙ አጸፋ ነው ያ ተከስወልናል ማለት ነው። ስለዚህ አሁን ሰው በትክክል የሚኖር ከሆነ ፍጥረታት እንደተፈጠሩለትና ፍጥረታትን እንዲገዛ እንደተሰጠው በዛ ስልጣን መኖር ይችላል ማለት ነው። ስለዚህ ከዚህ አንፃር ስናየው መደነቅ የለብንም ማለት ነው። ለምንድን ነው አቡነ ሳሙኤል ዘዋልድባ በአንበሳ ላይ ተጭነው የሚሄዱት ብሎ ሰው ይሄን እንዴት ነው ቆይ ሊጠራጠር የሚችለው? ምክንያቱም ሰው የተፈጠረው ራሱ ለምንድን ነው? ፍጥረትን ለመግዛት እኮ ነው አይደል እንዴ? ፍጥረትን ለማናገር ለመግዛት ነው፣ ለማስተዳደር ነው፣ ሌላውንም ፍጥረት ለመንከባከብ ነው። ገነትን ይኮተኩታት ነበር ይላል። መኮትኮት አስፈልጓት ሳይሆን ፍጥረት በአንተ ኃላፊነት ስር ነው ለማለት ነው። ስለዚህ እና አቡነ ገብረ መንፈስ ቅዱስ መባረቅት ላይ መብረቆች ላይ ተሹመዋል ሲባል ሰው ለምንድን ነው የማያምነው? 60 አናምርትና 60 አናብስት ይገዙላቸዋል ይታዘዙላቸዋል ሲባል ለምንድን ነው የማያምነው? ሰው ለምንድን ነው ይሄን የሚጠራጠር? በጣም ያስደንቀው እንደውም እኮ በነገራችን ላይ እኛ ብዙዎቻችን ስላበድን በአባ እንጦንስ አገላለጽ ማለት ነው በመጨረሻው ጊዜ በመጨረሻው ዘመን ሰው ሁሉ ያብድና ያላበዱ ጥቂት ሰዎች ብቻ ይቀራሉ። ከዚያ ያበዱቱ ማለት ነው ብዙ ክፍል ያላበዱትን እናንተ ናችሁ ብዶች ይሏቸዋል። ምክንያቱም እንደኛ ስላልሆናችሁ በቁጥር ብልጫ ማለት ነው እንጂ ትክክለኛው ኑሮ እኮ አሁን የቅዱሳን ኑሮ ነው። የሰውነት ትክክለኛ የሰውነት ኑሮ ትክክለኛ ግን አሁን ብዙዎቻችን እኛ ስለሆንም እንደዛ ማንኖረው ማለት ነው። ብዙዎቻችን ብዙሃኑ እኛ ስለሆንን ወይም በአባ እንጦንስ ቋንቋ ያበድነው ብዙዎቻችን ስለሆንን የነሱን ይጠራጠራል ሰው ማለት የነሱን እንዴት ነው ፀሐይ የሚቆምለት ይጠራጠራል። እንዴት ነው ዝናብን የሚያቆመው የሚያዘንበው ይጠራጠራል። እንዴት ነው እንዲህ አይነት ተአምር ወይም አባይን የሚከፍለው ወይም ደግሞ እንደ አቡነ ዘርአብሩክ አይነቱ ደግሞ ዳዊቱን አባይ ውስጥ ጥሎ ከእንደገና ደግሞ አምጪ ብሎ የሚወስደው እንዲህ አይነት ማን እንዴት ይሆናል? የቅዱሳን ተአምር ገድል ማለት ነው። እንዴት ሊሆን ይችላል ይላል። ለምን? ከብደቱ ሳይድ ስለሆነ ነው አይደለ? ከብደቱ ሳይድ እኛንም አንዳንድ ጊዜ እቺ መንፋሎት ልትነካን ትችላለች። ግን ትክክለኛው አኗኗር እንደዛ ነው። የሰውነት አኗኗር ሰው የመሆን አኗኗር ፍጥረትን ተቀብሎ ከዚያ በኋላስ ፍጥረትን መግዛት ነው። በፍጥረቱ አማካይነት ማንን ማግኘት ነው? እግዚአብሔርን ማግኘት። በፍጥረቱ አማካይነት እግዚአብሔርን ማግኘት ምን ማለት ነው? በቁርባን በመስዋዕት በጸሎት ማለት ነው። ቤተክርስቲያን አሁን የምታደርገው በትክክል ይሄን ነው። በነገራችን ፍጥረቱን ከፍጥረቱ ወገን የሆኑትን ታቀርባለች፣ ከዚያስ ታስባርካለች፣ እሷን በረከትን ትወስዳለች፣ በረከትን ትቀበላለች፣ እኛ እንቀበላለን ማለት ነው። ውሃውን ከፍጥረቱ ወገን ነው አይደል? ጥሩ ውሃ ይቀርባል፣ ከዚያስ ካህኑ ስርዓት ያደርስበታል፣ ከዚያስ በኃይለ መንፈስ ቅዱስ ያ ውሃ ምን ወደ መሆን ይለወጣል? ከጌታችን በዕለተ ዓርብ ከጎኑ ወደ ፈሰሰው ውሃ ይለወጣል። በማን ኃይል? በእግዚአብሔር ኃይል። ከዚያ በኋላስ በዛ ተጠምቆ ሰው ፍጥረታዊ አካል ብቻ ሳይሆን መንፈሳዊ አካል ይይዛል፣ ምስጢራዊ አካል ይይዛል። ሚስቲካል ቦዲ። የማንን አካል? የማን አካል ይሆናል? የክርስቶስ አካል ይሆናል። እሱ ራሱ ክርስቶስንም ልብስ ሆኖለት ይለብሷል በጥምቀት። አንድ ግን መጀመሪያ መነሻው ያ ውሃ ከየት ነው? ከፍጥረት ወገን አይደለም። ሁለተኛ ጥሩ ስንዴ፣ ከዚያስ ጥሩ ወይን፣ ንጹህ ወይን ይመጣል። ከዚያ በኋላስ ካህናት፣ በካህናትና በምዕመናን ቅዳሴ ማለት ነው። ያ መስዋዕት ሆኖ ወዴት ይቀርባል? ወደ እግዚአብሔር ይቀርባል። ስንዴውና ወይኑ አይደለም የሚቀርበው። በነገራችን ላይ እሱ በቁሙ እሱ አይደለም። ስንዴው ምን ሆኖ? ህብስት ሆኖ፣ ወይኑስ ወይን ሆኖ ማለት ነው። በመሃል ዝም ብለን ይሄ አጭደን አይደለም የምናገባው ማለት ነው። ግልጽ ነው አይደል? በመሃል የኛ ጥረት አለ ማለት ነው። ኤፈርት አለ። ያ ጥረት ደግሞ በእኛ በውዳችን በፈቃዳችን የምናደርገው ያ ፈቃዳችን ነው ከኛ አንፃር መስዋዕት ሆኖ አንድም የሚቀርበው ማለት ነው። እዚህ መዝሙር 54 ላይ ቅዱስ ዳዊት ምን ሲል እናገኘዋለን? ዘእምፈቃዴ እሰውለከ፣ ከፈቃዴ ሰዋልሃለሁ። ከፈቃዴ ነው። ሰው የራሱ የሆነ ምንድነው ሲባል ፈቃዱ ብቻ ነው። ሌላውስ ከተፈጥሮ ያገኘው መልሶ ለማን የሚሰጠው? ለፈጣሪ የሚሰጠው። ተፈጥሮ ደግሞ የማን ነው? የእግዚአብሔር ነው። በፀሐይ አብስሎ በዝናብ አብቅሎ ከዚያ በኋላስ ንጹህ ህብስትና ወይን ሆኖ ይቀርባል። ካህናት ያቀርባሉ፣ ይሰይማሉ በታቦቱ ላይ። ከዚያስ ጸልዩ ተንሱ ሰላም ለኩልኩም እየተባለ እኛ አሜን እያልን ቅዳሴ ይደረጋል። ከዚያ በኋላስ ያ የቀረበው ህብስትና ጽዋ ወደ ምን
ይለወጣል። ምን ይሆናል? የክርስቶስ እውነተኛው ስጋ ይሆናል። የክርስቶስ እውነተኛ ደሙ ይሆናል። ምን ማለት ነው? ከተፈጥሮ ወገን እናመጣለን በእግዚአብሔር ፈቃድና ቸርነት ወደርሱ እናቀርባለን ማለት ነው። ከዚያ በኋላ የተለወጠው እኛው ራሳችን እንቀበልን እኛ ራሳችን እንለወጣለን ማለት እንጂ ከተፈጥሮ ያገኘሁትን ዝም ብዬ ለጊዜያዊ ምግቤ ብቻ አልናረገውም ማለት ግልጽ ነው አይደል? ለጊዜያዊ ምግብ ብቻ ቢሆን ኖሮ ሰው ዘላለማዊ ህይወት ማግኘት አይችልም ማለት ግን ለምግብ ተብሎ ከተሰጠው ራሱ ከፍሎ ለመስዋዕት ያቀርባል ሰው ለዘላለማዊ ብሎ ማለት ነው። እና ቀደም ብለን ምን እንዳልነው ማለት ነው ተፈጥሮ ራሱ ከማን ጋር እንዲገናኝበት ነው ከእግዚአብሔር። በየቤታችንስ ምን በላው ምግብ ቢሆን ዝም ብሎ ምግብ ነው እንዴ? አይደለም። የእግዚአብሔር ስም ጠርተንበት ከበላም በኋላም ስሙን አመስግነንበት ከሆነ መንፈሳዊ ይሆናል። በነገራችን ያ ማለት መንፈሳዊ ይሆናል ማለት እኛን ለሚቀጥለውና ለተሻለው ቀደም ብለን ላነሳ ነው የቤተክርስቲያን መስዋዕት ወይም ለቤተክርስቲያን አገልግሎት የሚያዘጋጀን የሚያጸና እክል ያጸና ኃይለ ሰብ ይላል አይደል? መዝሙረ ዳዊት ላይ እክል ማለት እህል ማለት ነው። የሰውን ኃይል ምን ያደርጋል? ያጸናል፣ ያበረታል ሰውን ማለት ነው። ዞሮ ዞሮ ለጸሎት ለበለጠው ዓላማ እንድንተጋ ያደርገናል እንጂ ዝም ብሎ ይሄ በተርታ የሚደረግ አይደለም። ተፈጥሮም ዝም ብሎ የኛና የተፈጥሮ ግንኙነትም ራንደም አይደለም፣ ዝም ብሎ ዘፈቀዳዊ አይደለም ማለት ነው። ዞሮ ዞሮ መንፈሳዊ ነው ማለት ነው። የኛም ኃላፊነት እዛ ላይ ነው የሚሽከረከረው። በተፈጥሮ ምክንያት ያገኘነውን መንፈሳዊ የማድረግ ኃላፊነት አለብን ማለት ነው። እንኳን ራሳችን ሌላውንም እያልኩ ነው። ሌላውንም ራሱ መንፈሳዊ ወደ እግዚአብሔር ስናቀርበው መንፈሳዊ ይሆናል ምንም ነገር። እና አንድ መምህር ምን ይላል? ዳቦ ለኔ ኢኮኖሚያዊ ጥያቄ ነው፣ ኢኮኖሚያዊ ጉዳይ ነው። ዳቦ ለወንድም የሆነ ግን መንፈሳዊ ነው፣ ምጽዋት አይሆንም። ዳቦ ለኔ የሆነ ግን ኢኮኖሚያዊ ነው፣ ሆዴን ብቻ ነው የምሞላበት። ያው ዳቦ ግን ለወንድም የሆነ ግን በእግዚአብሔር ዘንድ ዋጋ የሚያሰጥ ይሆናል ማለት ነው። እና በውስጡ ፍቅር አለ፣ በውስጡ ለሌላው መራራት አለ፣ ማዘን አለ፣ በውስጡ ለሌላው መገደድ አለ፣ ግድ ማለት አለ። ስለዚህ መንፈሳዊ ይሆናል ማለት ነው። ስለዚህ መንፈሳዊ ዓለማዊ የሚባለው ይሄ ከሚታይና ከማይታይ ጋር የሚገናኝም አይደለም ማለት ነው። አሁን ኦርቶዶክሳዊ አንዱ ሐሳብ እሱ ማይጨበጥ ማይዳሰስ ከሆነ መንፈሳዊ፣ የሚጨበጥ የሚዳሰስ ከሆነ ዓለማዊ አይደለም። የሚጨበጠው ራሱ ምን ይሆናል? መንፈሳዊ መሆን ይችላል። ማን ነው ግን የሚያደርገው? እግዚአብሔር። ወደ እግዚአብሔር ስናቀርብ ማትጨበጠው ደግሞ ነፍሳችን ዓለማዊ ትሆናለች። ትእዛዝ ማትፈጽም ከሆነ በሕግ እግዚአብሔር ማትኖር ከሆነ ይቺው ነፍስ ስጋዊት ትሆናለች በግብሯ ማለት። ስጋዊት ማለት ምድራዊት፣ ጊዜያዊት፣ ምንም ይሄ መንፈሳዊ ቫልዩ ወይም ዋጋ የሌላት ትሆናለች ማለት። ስለዚህ ሰው የሚያደርገው ነገር ነው ማለት ነው የሚለየው። ስለዚህ ሰው ለምን ተፈጠረ? ከእግዚአብሔር ጋር በጸጋ እየተሳተፈ ለመኖር። ተፈጥሮ ለምን ተሰጠው? ተፈጥሮ በሙሉ ለሱ ነው የተፈጠረው ብለናል። ለምን ተሰጠው? ያንኑ ተፈጥሮ አንድ እንዲንከባከብ፣ ሁለት እንዲገዛ፣ ሶስተኛ ከእግዚአብሔር ጋር እንዲገናኝበት በመስዋዕትም ወደ እግዚአብሔር አቅርቦ እንዲባረክበት እንዲያስባረክበት ነው። አሁን ከጻድቃን እነ አቡነ ሳሙኤልን እና አቡነ እጨጌ ዮሐንስን ሌሎችም ጻድቃን ምድርን ከፍ አድርገው አስባርከዋል ይባላል። ለምሳሌ በየገድላቶቻቸው አለ። ይሄ ነው የሰው ዓላማ። በነገራችን ላይ ቤተክርስቲያን በጸሎት ሁሌ የምታደርገው ይሄ ነው። የሰማዩን ንፋስ ባርክ፣ የምድሩን ፍሬ፣ የውሃዎችን ስለማጸልየው ነገር አለ። ስለ ተፈጥሮ በሙሉ ትጸልያለች ቤተክርስቲያን። ኃላፊነት አለብን ማለት ነው። ተፈጥሮ ለሰው ነው ፍጥረት ለሰው ነው የተፈጠረው በሙሉ። መላእክትን በሙሉ መላእክት መባላቸው አሁን የግብር ስም ነው። መልአክ የሥራ ስማቸው ነው። በስራቸው ምክንያት ነው መልአክ የተባለው እንጂ የባህሪ ስም አይደለም። መልአክ ማለት መልእክተኛ ማለት ነው። መልእክተኛ ከየት ወዴት? ከእግዚአብሔር ወደ ሰው፣ ከሰው ወደ እግዚአብሔር፣ ከእግዚአብሔር ወደ ሰው ብስራትን፣ ፈውስን አይደለም ማዳንን ያደናቸውማል የመሳሰለው። ከሰው ወደ እግዚአብሔርስ ልመናን፣ ጸሎትን፣ ምልጃን፣ ይሄን ሁሉ ዕጣንን ሁሉ ያሳርጋል ይላል መጽሐፉ። እና መልአክ የሚለው ራሱ ሴንተሩ የስሙ እንኳን ማዕከል ሰው ነው። ከሰው ወደ እግዚአብሔር፣ ከእግዚአብሔር ወደ ሰው መልእክተኛ መሆን ነው። ይሄን ያህል ነበር ማለት ነው የሰው ተፈጥሯዊ ክብሩ፣ የተፈጠረበትም ዓላማ ይሄን ያህል ነው። ግን ኃጢአት መጣና ምን አደረገ? ሰውን አደናቀ። ከፍጥረት ጋር አጣላው ኃጢአት። ከፍጥረት ጋር
ተጣላ ሰው ከፍጥረት ጋር ሲጣላ እርስ በርሱም ተለያየ ነው። በፍቅር ፈንታ ምን መጣ? ጥላቻ መጣ። በስምምነት ፈንታ መቀናናት መጣ። በአቤልና በቃየል ህይወት እንደምናየው ማለት ነው። መቀናናት፣ መጣላት፣ ኃጢአት በኃጢአት ላይ ኃጢአት። ከዚያ ክርስቶስ መምህራን ሲነግሩን ክርስቶስ የመጣው ምልዓተ ኃጢአት ልክ ኃጢአት ተሰርታ ጽዋው ሲሞላ ነው ክርስቶስ የመጣው በስጋ ለሁሉም ለመካስ ማለት ሁሉንም ለመደምሰስ በስቅለቱ በህማሙ ሰው በመሆኑ። ስለዚህ ሰው ይሆነኛል በቃ ምንም ከኃጢአት ወገን ያልሰራው የለም። አዲስ ኃጢአት የለም በነገራችን ላይ በአዲስ ኪዳን የተደገመ ነው። እና በብሉይ ኪዳን እንዳለ ሰርቶ ያ ጽዋ ሲሞላ ሊፈስ ሲል ክርስቶስ መጣ። ከዚያስ ለጥንተ አብሶ ብቻ አይደለም ለምልዓተ ኃጢአትም ምን አለ? ካሰ ማለት ነው። ካሰ ማለት ምን ማለት ነው? ሰው አምኖ ወደርሱ ቢቀርብ በየትኛውም ኃጢአት አይያዝም ነው። ንስሐ ማያሸንፈው ኃጢአት የለም ማለት ነው። ወደ እግዚአብሔር መቅረብ የሚያሸንፈው አይ በቃ ይሄስ ኃጢአት በፍጹም የሚያሰኝ ምንም የለም። ምክንያቱም ለሁሉ በህማሙና በመስቀሉ ስለካሰ መድኃኒትን ስላደረገ እና መድኃኒትነቱንም ስላሳየ መድኃኒትንም ስላስቀመጠ የት? በቤተ ክርስቲያን ውስጥ መዝገበ ጸጋ ትባላለች ቤተ ክርስቲያን፣ የጸጋ ግምጃ። ያ ማለት መድኃኒት የሚገኝባት ማለት ነው። ስለዚህ ሰው ሲታመም ኃጢአት መጀመሪያውኑ ህመም ነው። በኃጢአት ሲታመም ሰው ምን ያስፈልገዋል? መድኃኒት፣ ህክምና ያስፈልገዋል አይደል? ስለ ወደ ቤተ ክርስቲያን ይሄዳል። ከዚያስ ሐኪሙ ክርስቶስን ሐኪሞች ካህናት ላይ አድሮ ያገኙታል። በካህናት አማካኝነት ኃጢአቱን ይናዘዛል፣ ንስሐ ይገባል። ከዚያስ መድኃኒት ይታዘዝለታል። ቴራፒቲክ ነው ማለት ነው፣ ህክምናዊ ነው ማለት ነው። ይሄን ያህል ጾም፣ ይሄን ያህል ስገድ ይባላል። ቅጣት አይደለም በነገራችን እንደዚህ አይታሰብም። የኛ አይደለም ማለት ነው፣ የምዕራባውያን አስተሳሰብ ነው። ልክ ቀኖናን ቅጣት፣ ኃጢአትን ወንጀል አድርጎ ማሰብ የሌላ። እኛ መጀመሪያውን ኃጢአቱን ምን ብለን ነው የምናስብ? ህመም ነው። ህመም ከሆነ ኃጢአተኛ ማለት ህመምተኛ ማለት ነው። ህመምተኛ ይታዘንለታል ወይስ ይፈረድበታል? ይታዘንለታል። ያ ማለት ግን ህመሙን ወደኗል ማለት ነው አይደለም። ወንጀል ብንልስ ኃጢአት ነው። ወንጀለኛ ማለት ነው ኃጢአተኛ። ወንጀለኛ ግን ይፈረድበታል አይደል? ስለዚህ እኛም ፈርደን ሌላ ወንጀለኞች እንሆናለን ማለት ነው። የወንጌል ሐሳብ ይሄ አይደለም ማለት ነው። ኦርቶዶክስ ሐሳብ ያለ ኃጢአት ህመም ነው። ስለዚህ ኃጢአተኛ ማለት ህመምተኛ ማለት ነው። እዚህ ላይ ምንም ልዩነት የለንም፣ ሁላችንም ህመምተኞች ነን። ከዚያስ የቤተክርስቲያን ጥረት፣ የቤተክርስቲያን አገልግሎት፣ የኛም ኃላፊነት ኃጢአትን ከኃጢአተኛው ህመምን ከህመምተኛው ምን ማድረግ ነው? መለየት ነው። ስለዚህ ምክሩ፣ ትምህርቱ፣ አገልግሎቱ፣ ጸሎቱ፣ ሌላውም የክርስቲያን ምግባር ለዚህ ነው ማለት ለመለየት ነው። ህመምን ከህመምተኛው ቴራፒቲክ ነው ማለት ህክምና ነው እንጂ ቅጣት አይደለም። ስለዚህ ይናዘዛል ለቤተክርስቲያን። ቤተክርስቲያን በማን በኩል ትሰማዋለች? በካህኑ በኩል። የካህኑን ጆሮዎቹ አድርጋ ተሰማዋለች። ክርስቶስ ደግሞ እርሱ ላይ በጸጋ አድሮ ይሰማል ማለት ነው። ከዚያ በኋላስ ካህኑ ከሰማ በኋላ ካህኑ ሰማ ማለት ምስክር ሆነ ማለት ነው። ለኛ መመለስ ማን ይፍታ ይላል? እግዚአብሔር ይፍታ። እግዚአብሔር ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ይፍታ ይላል። ሲናዝዝም ሊቀ ካህን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ሪፈር የሚያደርገው የሚጠቁመው ወደ ማን ክህነት ነው? ወደ ክርስቶስ። የሱ ክህነት የካህኑ እንኳን ክህነት አጠገባችን ያለው ካህን ክህነት ቢሄድ ወዴት ስለሆነ የሚሄድ ወደ ክርስቶስ፣ ወደ ሐዋርያት፣ ከዛ ወደ ክርስቶስ እንጂ በራሴ ስልጣን አይደለም። እኔ ማመጣው ስልጣን የግል ስልጣን የለም። ስልጣኑ የማን ነው? የክርስቶስ ነው። የት የተቀመጠ ያጸጋ ቤተክርስቲያን። እኔ የሚያገኘውት የሾመች ማን ነች? ቤተክርስቲያን ነች። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያ ስልጣነ ክህነትን የሰጠ ይሄ እኮ እንትን እኮ ትውፊት እኮ ነው። የትውፊት ትምህርት እኮ ነው የራሱ ይሄ ትውፊት እኮ ነው በነገራችን። ከዛ መጨረሻ ላይ ማን ይፍታ? እግዚአብሔር ይፍታ። እግዚአብሔር ኢየሱስ ክርስቶስ ይፍታ ማለት ለምን? የሚሰማ እሱ ነው ካህኑ ላይ አድሮ። ከዛ በኋላስ ሲፈጽም ቀኖናውን ሲሰጥ አስቀድሞም ከመንፈሳዊ ከትክክለኛው መንገድ ወልፊት ብሎ ወጥቶ ስለሆነ ወደዛ አይነት ጉዳት ውስጥ የገባው ወደዛ ትራክ ወደዛ መንገድ የሚያስገባውን ቀኖና ነው የሚሰጠው። ስለዚህ ይሄ ራሱ ህክምና ነው እንጂ ቅጣት አይደለም። ቅጣት ነው ብለን ካሰብን ግን ወደ ምን ይመራናል?
አሁን ቅጣቴን ጨርሻለሁ። አሁን መቶ ሰገድም ከተባለ ማለት አሁን ቅጣቴን ጨርሻለሁ፣ ስለዚህ የተገባሁ ነኝ ብሎ እንዲያስብ ያደርገዋል። የበቃሁ ነኝ ብሎ እንዲያስብ ያደርገዋል። ለራሱ ካሳ እንደፈጸመ አርጎ እንዲያስብ ያደርገዋል። ካሳ ደግሞ በሰው አልተፈጸመም። በማን የተፈጸመ? በክርስቶስ ብቻ። ስለዚህ ቅጣት አይደለም፣ ሕክምናዊ ነው። እኛ ሲጀምር ታመምን በኃጢአታችን። ስለዚህ ቀኖና፣ ንስሐ፣ በኋላ ላይም ስጋው ደሙ ሲባል ሕክምና ነው። ይሁን ስጋው ደሙ ራሱ ብዙ ጊዜ በቤተክርስቲያን መጻሕፍት፣ በቅዳሴያቱ መጻሕፍት፣ በሌሎቹ መጻሕፍት ሲነገር ለመድኃኒተ ሕይወት እየተባለ እኮ ነው። መድኃኒተ ሕይወት የሕይወት መድኃኒት ተብሎ ነው የሚገለጸው እንጂ ሌላ አይደለም። ምን ማለት ነው? መድኃኒት የሚያስፈልገው ምን ስለሆነ? ቁስለኛ ስለሆነ፣ ህመምተኛ ስለሆነ ማለት። ክርስቶስም ራሱ ባለ መድኃኒት ነው ይባላል። አቃቤ ሥራይ መጽሐፈ ምስጢር ላይ አባ ጊዮርጊስ እንደዛ ነው የሚገልጸው። አቃቤ ሥራይ መጻም ሰባይ ባለ መድኃኒት ክርስቶስ ከየት መጣ ነው? ከሰማይ መጣ፣ ሰው ሆነ። እሱም ራሱ ብሏል በወንጌል ላይ ኃጢአተኞችን ለንስሐ ልጠራ እንጂ ለማን አልመጣሁም ብሏል። ለጻድቃን አልመጣሁም ብሏል። እና ጻድቃንን ብለው ለሚያስቡት በፈሪሳዊነትና በሰዱቃዊነት በዚያ ምጽድቅ ውስጥ ላሉ አልመጣሁም፣ ግን ንስሐ ቢገቡ ወደ እኔ ቢመለሱ ለኃጢአተኞች ነኝ፣ ኃጢአተኝነታቸውን ቢያውቁ ነው። ኃጢአት ያልሰራ እኮ የለም አይደል እግዚአብሔር። ስለዚህ ራሱ አሁን የቤተ ክርስቲያን ራሱ እንትኗ ይሄ የአገልግሎቷ አካባቢን አወቃቀሯ በሙሉ ሕክምና ነው ማለት ነው። እኛ እየሄድን ከዚህ ሕክምና እንሳተፋለን ማለት ነው። ወደ ተፈጠርንበት ዓላማ እንደገና እንገባለን ማለት ነው። ከመንገድ በወጣን ቁጥር ማለት እንገባለን ነው። በዛው ጸንተን እንኖራለን ማለት ነው። እንዲህ ያለ ሰው ለዘላለም ይኖራል። እንዲህ ያለ ለዘላለም ይኖራል ማለት ለዘላለም ሰው ስተት እየሰራ ኃጢአት እያደረገ ይኖራል አይደለም። ግን የዘላለም ሕይወት ሁሉ ጊዜ እየፈለገ እሷን እየናፈቀ በኃጢአት ምክንያት ቢደናቀፍ እንኳን ከወደቀበት እየተነሳ ይቀጥላል ማለት ነው። በኋላ ላይ ይህንን ጥረት አይቶ ቃለ ሕይወትን ሲያሰማው ክርስቶስ በመንግስተ ሰማያት ያን ጊዜ እየጨመረ ይሄዳል። በጽድቅ ነው። ያን ጊዜ እግዚአብሔርን በመምሰል የተፈጠረበትን ዓላማ በመኖር እየጨመረ ይሄዳል ነው። ለዘላለም ማቋረጫ የለውም ማለት ነው። እና ይሄ ምስጢራተ ቤተክርስቲያን የቤተክርስቲያን ስርዓት አምልኮት አገልግሎት እንደዚያ ስናያቸው በአንድ በኩል ሰው የተፈጠረበትን ዓላማ የሚያኖሩ ናቸው ማለት ነው። የሚኖርባቸው ናቸው ማለት ነው። አንድ ሁለተኛ ደግሞ ቢወድቅ ራሱ የሚነሳባቸው ናቸው ማለት የሚነሳባቸው ናቸው ማለት ከወደቀበት የሚነሳባቸው ናቸው ማለት። ግን የሰው ኃላፊነቱ ከፍተኛ ነው። እንዴት እንጸልይ ብሎ አሁን ሰው ቢጠይቅ ቤተክርስቲያን እንዴት ነው የምትጸልየው? ኧረ ቆይ ከዛ በፊት መጽሐፍ ቅዱስ እንዴት ልረዳ ብሎ ሰው ቢጠይቅ ቤተክርስቲያን እንዴት ነው የተረዳችው ነው አይደል መልሱ? እንዴት ነው የምትረዳው? ይሄንን እንዴት ልተርጉም ሲል ከመጽሐፍ ቅዱስ ቤተክርስቲያን ይሄንን እንዴት ተረጎመችው ነው መልሱ። በየግል ስለማይቻል ማለት ልክ እንደዛ ሁሉ እንዴት ልጸልይ፣ እንዴት ከእግዚአብሔር ከአምላኬ ጋር ልገናኝ፣ እንዴት እርሱ ላገኘው ሲል እንዴት ነው ቤተክርስቲያን አምላኳ የምታገኘው? እንዴት ነው የቤተክርስቲያን ጸሎት እና በየግላችን ያለው ጸሎት እንዴት ነው? ከተለያየ እኛ ማስተካከል አለብን፣ መመለስ አለብን ማለት ነው ወደዚህኛው መንገድ። አንድ ከሆነ ግን በዚያው መቀጠል ነው። እንግዲህ የቤተክርስቲያን ጸሎት ነው ማስተዋል አለብን። አሁን ቅድም ስለ ተፈጥሮ ሁሉ ስለ ፍጥረት ሁሉ ትማልዳለች ብለናል አይደል? ኃላፊነት ስለሚሰማ ስለተቀበለች። ከዛ ስለሌሎቹ አሁን በተለይ እዚህ በእንተ ቅድሳት የሚል ክፍል አለ። ቅዳሴው የጀመረ አካባቢ ማለት ነው ብዙም ሳይገፋ ዲያቆኑ የሚያነባው እኛም ሰግደን አሜን ኪርያላይሶን እግዚኦ ተሳሃለን እያልን የምንቀበለው ማለት ነው። በየመሃሉ በየምዕራፍ እና ምን ይላል? መጀመሪያ አንድ ስለምታደርግ ስጋውና ደሙን እግዚአብሔር በይቅርታው አንድ ያደርገን ሰላምን ማልዳለን ይላል። ስለ አንድነቱ ከምንም በላይ ቤተክርስቲያን እቺ ማለት ስለሆነች አንድነቱ ስለሆነች ማለት ስለሷ በሰላም መጠበቅ እንማልዳለን ይላል። አሜን እንላለን። ኪርያላይሶን እግዚኦ ተሳሃለን እንላለን አይደል? ታስታውሳላችሁ። ከዚያ በኋላስ አገልጋይ ስለሆኑ ስለ ሐዋርያት አገልጋይ ስለሚሆኑ ስለ ሰማዕታት ይላል እንማልዳለን ይላል። የቤተክርስቲያን ጸሎት ነው። እኛም ቤተክርስቲያን ውስጥ ካለን ስለነሱ ነው እየማለድን ያለነው እኮ ማለት ነው። ከዚያ በኋላስ ስለ ሐዋርያት ስለ ሰማዕታት ይላል። ከዚያ በኋላ ስለ ርዕሰ ሊቃነ ጳጳሳት ስለ አባ ገሌ ይላል። አሜን ኪርያላይሶን ይላል። ስለ ሊቀ ጳጳሳችን ስለ አባ ገሌ ይላል። አሜን ኪርያላይሶን ይላል። አሜን ማለት ይሁን ይደረግ ማለት ነው።
ወይ መስማማለው ማለት ነው። መስማማትን መግለጽ ውድን ፈቃድን መግለጽ። ከዚያ በኋላስ አንድነት ውስጥ ያሉትን ኤሌመንቶች የእያንዳንዱን አባላት ልክ ስለ ርዕሰ ሊቃነ ጳጳሳቱ ስለ ሊቃነ ጳጳሳቱ ስለ ኤጲስቆጶሳቱ ስለ ቀሳውስቱ ስለ ዲያቆናቱ ስለ ንፍቅ ዲያቆናቱ ስለ አንባቢዎቹ እያለ ይዘረዝርና ከዛ ቤተክርስቲያን በር ላይ ስላሉት ደግሞ እንማልዳለን ይላል። እነማን ናቸው እነሱ? ሊገቡ ስለተዘጋጁት ምዕመናን አይደሉም። ምዕመናን ቤተክርስቲያን ውስጥ ናቸው። ቤተክርስቲያን ምን ነው ህንጻውን አይደለም ማህበሩን እኮ ነው ጉባኤውን ነው። በር ላይ ያሉት እነማን ናቸው? ንዑሰ ክርስቲያን አይደል? ሊገቡ ስለተዘጋጁት ማለት ነው አገላለጹ። ስለ ንዑሰ ክርስቲያን እንማልዳለን በቅድስት ሥላሴ ማህተም ያትማቸው ዘንድ ህትመት እሱ ማህተመ መንፈስ ቅዱስ ይፈጸምላቸው ዘንድ ስለነሱ እንመኝላቸው እንጸልያለን ማለት ቤተክርስቲያን ትጸልያለች ትማልዳለች። ከዚያስ አይ በቃ የኔ ክልል የኔ ወሰን አሁን የክልል ጊዜ ስለሆነ እስከዚህ ድረስ ነው አያትልም። ቤተክርስቲያን ትወጣለች ከማህበሯ። ከዚያስ በየብስ በባህር ስለሚጓዙ ሰዎች እንማልዳለን ትላለች። በየብስ በባህር ስለሚጓዙ ስለ ክርስቲያኖቹ አትል በየብስ በባህር ስለሚጓዙ። ከዚያስ ስለበደሉ አባቶቻችን እንማልዳለን ትላለች። የበደሉ አባቶቻችን አናማቸው ማለት አሁን የጸሎትን ሞዴል ከየት እንውሰድ እያልኩኝ ነው። ከቤተ ክርስቲያን ያኗኗርን የመንፈሳዊ ህይወትን ሞዴል ምሳሌነት ከየት እንውሰድ? ከቤተ ክርስቲያን። ቤተ ክርስቲያን መጽሐፍት እንዴት ነው የምታየው የምትተረጉመው? እንዴት ነው የምትረዳው? ጸሎት እንዴት ነው የምትጸልየው? ስግደት እንዴት ነው የምትሰግደው? ከቤተ ክርስቲያን ማንወስደው ነገር የለም። ከወሰድን በትክክል የእውነት ሰዎች የእውነት ክርስቲያኖች ሆነን እንኖራለን ማለት። ከዚያ ስለበደሉ ስለ አባቶቻችንና እናቶቻችን ወንድሞቻችን እንማልዳለን ይላል ትላለች ቤተ ክርስቲያን በዲያቆኑ አፍ ማለት። ከዚያስ አይ በቃ እኔ የሚያገባኝ ስለ ሰው ዘር ብቻ ነው አይልም። ስለ ወራጅ ውሃ ስለ ወንዞችን እስከ መጠናቸው እስከ ልካቸው ድረስ እንዲመላ ብሎ እንማልዳለን ይላል። ስለ ምድር ፍሬ እንማልዳለን ይላል። ስለ ነፋሳት ስለ ተፈጥሮ በሙሉ ዘርዝሮ ስለማይጨርሰው ማለት ስለማይዘልቀው መጨረሻ ላይ ምን ብሎ ይደመድማል ይዘጋ? ስለ ዓለም ሁሉ እንማልዳለን። እና እውነተኛው ክርስትና እዚህ ጋር ነው ያለው። እውነተኛው ጸሎት እዚህ ጋር ነው ያለው። ከልብ ሆኖ ስለሌላው ከጸለያ ፍቅር አለው ማለት ነው፣ ክርስቲያን ነው ማለት። ስለራሱ ብቻ የሚያስብ ከሆነ ግን ቅድም እንዳልነው ሰው ብቻውን እንዲኖር ነው እንዴ የተፈጠረው? ብቻውን ከሆነማ ስቃይ ነው። እሱማ ለሰይጣን ተድላው ነው ደስታው። ብቻ ከሆነች ነፍስ ሲኦል ነው ማለት ነው። እዛም ገና ሳይሄድ ከዚሁ እየተለማመደ ነው ማለት ነው። ራስ ወዳድነትም ለዛ ነው ሲኦል የሚሆነው። የመጀመሪያውም ኃጢአት የራስ ወዳድነት ነው ምንጩ። በነገራችን መጀመሪያ ከእግዚአብሔር ጋር እየተዋደደ እሱን እየታዘዘ ይኖር ነበረ በደስታ። ከዛ ልክ እሱን ሲጠራጠርና ከሱ ትእዛዝ ሲወጣ መውጣት ሲጀምር ለራሴ ብሎ አይደል የወጣው? ምንን ለማግኘት? አምላክነትን ለማግኘት፣ ያለ እግዚአብሔር እንደ እግዚአብሔር ለመሆን ማለት ነው። ስለዚህ ራስ ወዳድነት ማለት ሲኦል ነው በራሱ። በዛው ጸንቶ የሚኖር ከሆነ ሰው ወደ እግዚአብሔር ካልተመለሰ ንስሐ ካልገባ ሲኦል ነው በነገራችን ላይ የሚቀጥለው። ምንም ይሄ ሊኒየር ነው እኮ መንገዱ ማለት ይሄ ቀጥ ያለ ነው። በዚህ የተለማመደው ነው ሰው በዛ የሚኖረው። በዚህ የተለማመደው ነው ሰው በዛ የሚኖረው። ስለዚህ በዚህ ግን ለሌላው እያሰበ ሌላውን እየወደደ ለሌላው እየገደደው የሚኖር ከሆነ አቅጣጫ ወዴት ነው የሚሆነው? ወደ ላይ ነው የሚሆነው፣ ወደ ገነት ማለት ነው። ስለዚህ በገነት አንድነት አለ፣ በሲኦል አንድነት የለም። በገነት ማህበርነት አለ፣ አብሮ እግዚአብሔርን ማመስገን አለ፣ ከእግዚአብሔር ጋር እውነተኛ ኮሚኒየን አንድነት አለ፣ የጸጋ ተዋህዶ አለ። በሲኦል ግን ምንም ብዙ ነፍሳት እንኳን ቢታጨቁ ብዙ እንኳን ቢሰበሰቡ እንዲህ ናቸው፣ አይተያዩም። በነገራችን ላይ አንድ ሊቀ ጳጳስ እንዲህ ነው የገለጠው፣ አይተያዩም። ምክንያቱም መታየት ማለት አንድ ማለት ስለሆነ፣ አንድ መሆን ማለት ስለሆነ፣ መተያየት ማለት አንድነት ማለት ስለሆነ፣ አለመታየት ደግሞ ብቸኝነት ማለት ነው። እና እንደውም በግልጽ ተግሳጽ ዘቅዱስ ዮሐንስ አፈወርቅ የሚባል መጽሐፍ አለ በቤተ ክርስቲያን ውስጥ። ግን የመጀመሪያው ምዕራፍ ላይ ይህንን ነው የሚናገረው፣ በሲኦል ስላሉት ነፍሳት ማለት ነው። በሲኦል ያሉት ነፍሳት ጉባኤ ሆነው ሳለ ጉባኤ መሆናቸውን አያውቁም ይላል። ስብስብ እንኳን እንደሆኑ ሌላ ሰው እንዳለ አያውቅም። አይተያዩም ከምንለው ጋር ቀደም ብለን ካልነው ጋር ይገጥማል። ከዚያስ
አይተዋወቁም እየራሳቸው ብቻቸውን ስቃይን ፍርድን እንደሚቀበሉ ሆነው ይኖራሉ ሌላ የሚያዩት እንኳን የለም ማለት ከሰይጣን ጋር እንኳን አንድነትን እናርግ ብለው ቢመኙ እንኳን እሱ አይፈልግም አንድነትን እሱ ብቻውን ይሄ ራስ ወዳድ የራስ ወዳድነት ከፍተኛ መጠኑ እሱ አይደለም እሱ ራሱ ፍቅር አይፈልግም እሱ እንኳን እንውደድህ እንኳን ቢሉት እሱ ያንን ቢፈልግ በዛው አይቀርም ነበር እንዴ በሰማይ ሳይክድ ሳያምጽ ግን እሱ ራሱ ያንን ልጅ አይፈልግም አንድ እውነተኛ ታሪክ ላይ ራሱ እውነተኛ ታሪኩን የራሱን ህይወት የተረከ አንድ ሰው አለ ነቀድሞ የሰይጣን አምልኮስ ነበረ የሚኖረው እና ከዚህ በጣም ወዶት ማለት ነው ተታሎ ሰዎች ትሪክ አርገውት ምናምን አይደለም ወዶት ፈቅዶ እና እሱን ማየት ፈልግ ነበር አለ ሰይጣን ከዛ የሆነ ሰዓት ላይ ወደድኩት አለ እኔ ነው ውደደኝ ልጅ አድርገኛል አይፈልግም ማለት ይሄ እውነት ማለት ነው ከብዙ እንግልት በኋላ ያ ሰው ተመልሶ ወደ ምስራቅ ኦርቶዶክስ ውስጥ ገብቷል ማለት ነው ያንን በእንባ ነው በጣም በመነካት ነው እንት የሚለው የሚተረከው ታሪኩን ረጅም ነው ታሪኩ እና በዛ መካከል በዛ ሁሉ ውስጥ ያለውን የእግዚአብሔር ቸርነት የክርስቶስን ትዕግስት በዚያው ያሰበ ስለሆነ ታሪኩን የሚተርከው ይነካል ብዙ ጊዜ ያነባ ነው ታሪኩን የሚናገረውና ምን ለማለት ነው ይሄን ያመጣሁት ሰይጣን ኮሚኒየን እንፈልጋለን ካንተ ጋር እንኳን ቢባል አይፈልግም ነው እሱ ራሱ ሴክሉዥንን ነው የሚፈልገው ብቻውን እርስ በርስ እንኳን ሰይጣንና ሰይጣን እንኳን አይዋደድም በነገራችን ላይ ይሄንን አስተውለነው ማናቆነ ምን አለ ኮሚኒየን የለም በአጠቃላይ ማለት ነው በታችኛው በጨለማው ዓለም ውስጥ ኮሚኒየን አንድነት የለም ኮሚኒየን አንድነት ተዋህዶ ያለው ቤት ነው በገነት ነው በገነት መታየት አለ በገነት መስማማት አለ ማለት በገነት ፍቅር አለ ማለት ስለዚህ መታየት አለ ማለት እሱ ነው አሁን ሲምቦሊክ ነው በጣም አገላለጹ ከእግዚአብሔር ጋር መታረቅን ስንፈልግ ይሄን እኮ ነው ማለት ገጸ ምህረትን ወደኛ መልስ ነው ከእግዚአብሔር ጋር መታረቅን ስንፈልግ እግዚአብሔር ደግሞ እኛን ተጣላችሁ ሲለን አሁን በተለይ በኦሪት መጻሕፍት ሙሴን ህዝብህ ይለዋል ፊቱን ያዞራል በሰላሙ ጊዜ ደግሞ ህዝቡ ሲመለስ ጣዖትን ሲተው ደግሞ ህዝብህ ይላል እግዚአብሔር ግልጽ ነው አሁን ልክ አባት ልጁን ሲቆጣ ልጅሽ እንደሚለው ማለት ነው አይደል በሰላሙ ጊዜ ልጄ ብሎ እንደሚያቅፈው ማለት ነው እና እግዚአብሔርም እንደዛ ነው አላያችሁም ይላል ፊቴን አዙር ያለሁኝ ይላል ኃጢአት በምንሰራ ሰዓት ለጣዖት በምንሰግድ ሰዓት ከእርሱ ፈቀቅ ባለን ሰዓት ወደርሱ ደግሞ እንመለስ ስንል ምን እንለዋለን ፊትህን ወደኛ ዙር እየን ተመልከተና ቀነጽረኒ እኮ ማለት ይደጋግማል መዝሙረ ዳዊት ላይ እንዲህ አይነት አገላለጾች ይደጋግማሉ እንዲህ አይነት ቃላቶች በስተዋል እና ምህላ ጸሎት ላይ ማለ ተሰብስበን ሁሉ ጊዜ የምናረግ ግዝእተነ ነጽሪ ሀቤነ ሰላም ወልኪ ያሉ ምስለና የልጅ ሰላም ከኛ ጋር ይሆን ዘንድ አንድነት እናገኝ ዘንድ በዚያው ግዝእተነ መቤታችን ነው ወደ ማን ተመልከች ወደኛ ተመልከች እና መታየት ማለት አንድነት ማለት ነው ኮሚኒየን ማለት ነው ይሄ የጸጋ ተዋህዶ እሱ ነው ገነት የሚሆነው እሱ ነው መንግስተ ሰማያት የሚሆነው በእግዚአብሔር መታየት ደግሞ ፈውስ ነው በእግዚአብሔር መታሰብ በእግዚአብሔር መታየት ፈውስ ነው ፈያታዊ ዘመን ምንድነው ያለው ሌላ ነገር እኮ አርግልኝ እኮ አይደለም አስበኝ ነው አይደል መታሰብ በእግዚአብሔር ፈውስ ነው በዛ አምሳል ነው ቤተክርስቲያንም ሌላውን ታስባለች በጸሎት እኛም ደግሞ ምን ጸልይ ከሆነ በትክክል ከማን ነው ማየት ያለብን ከቤተክርስቲያን ነው የተፈጠርንበትን ዓላማ በዛ መንገድ ስለሆነ ምን እንወራው ከዚህ ቀጥለን በሚቀጥለው መርሃ ግብር እናያለን ማለት ነው ስብሐት ለእግዚአብሔር